ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። ይሄ ቀጣይኛው ክፍል ነው ፓይተን ሲሪየሳችን ላይ። በዚህኛው ክፍል የምናየው እንዴት ከኢንድ ዩዘር ኦር ደግሞ የእናንተን አፕሊኬሽን ከሚጠቀመው ሰው ኢንፑት እንዴት እንደምትቀበሉ ነው ማሳያችሁ። አሁን ለምሳሌ ሌትስ ሴይ ፓይተንን ተማራችሁና ባክኤንድ ዲቨሎፐር ሆናችሁ ኦር ዌብሳይት ዲቨሎፐር ሆናችሁ ከዛ በኋላ ፌስቡክን የሚመስል እንትን ሰራችሁ ዌብሳይት ዌብ አፕሊኬሽን ሰራችሁ። ዌብሳይት እንትን ፌስቡክ ላይ እንደምታውቁት ምን ታደርጋላችሁ? ከሬጂስተር ከሚያደርገው ዩዘር ምንም የምትቀበሉት ስም፣ ኢሜል ምናምን ትቀበላላችሁ አይደለ? ያንን እንዴት ፓይተን ላይ አቺቭ እንደምታደርጉ ነው ባጭሩ በዚህ ኤፒሶድ የምናየው፣ በዚህ ክፍል የምናየው ማለት ነው። In Python, getting input from a user is simple and commonly done using the input function. ኢንፑት የሚባል ፈንክሽን ተጠቅማችሁ ነው ማለት ነው ከዩዘር እንትን የምትቀበሉት። ምን መሰላችሁ የምትቀበሉት? ያው ከዩዘር ኢንፑት የምትቀበሉት ያ ፈንክሽኑም ኢንፑት ነው፣ የምትቀበሉትም ነገር በሚገርም ሁኔታ ኢንፑት ነው። ሌትስ ሴይ የዩዘሩን ስም መጠየቅ ፈለጋችሁ በፕሮግራማችሁ በምትሰሩት አፕሊኬሽን ኢንፑት ትሉና ከዛ በኋላ ትከፍታላችሁ አይደለ? ዋት ፕሮምፕት ታስገባላችሁ እዚህ ማለት ዋት ኢዝ ዩር ኔም ብራዘር፣ ዋት ኢዝ ዩር ኔም። ከዛ ይሄንን የተቀበላችሁትን ደግሞ ይሄ ኢንፑት ስሙን ኔም የሚባል ቫሪያብል ላይ ታስቀምጣላችሁ። ከዛ በኋላስ ይሄን ኔም ምን ታደርጋላችሁ? ፕሪንት ታደርጉታላችሁ። ምን ብላችሁ? ፕሪንት ከዛ ስትሪንግ አለ ሄሎ ሚል ከዛ በኋላ ሄሎ ምን ከዩዘሩ የተቀበላችሁትን ስም ማለት ነው። እስካሁን ፓይተን ኮዳችንን ረን ለማድረግ ስንጠቀምበት የነበረው ኤክስቴንሽን ኮድ ረነር ነው። እስካሁን ረን ስናደርግ የነበረው ነገር ምንድን ነው? ጀስት እንደዚህ እንዴት ነው ሲምፕል ስክሪፕቶችን ነው። ነገር ግን አሁን ረን የምናደርገው እዚህ ጋር እንደምታዩት ኮድ አለ አማራጭ። አሁን ግን እንደ ፓይተን ፋይል ነው ረን የምናደርገው። ለምን? ኢንፑት እየተቀበልን ስለሆነ ከተርሚናሉ ጋር ምን ማድረግ አለብን? እንትን ማድረግ አለ ኢንተራክቲቭ በሆነ መንገድ ኢንተራክት ማድረግ ስላለብን ከዛ እዚህ ጋር እንደምታዩት ያው ኢንተራክት ማድረግ ስላለብን ነው። አሁን ለምሳሌ ፕራክቲካሊ ላሳያችሁ። ረን ኮድ ልበለው ዋት ኢዝ ዩር ኔም ብሎ ይጠይቀኛል፣ ግን መጻፍ አልችልም። አያችኋ? ኢንተራክቲቭ አይደለም ረን ኮድ ስለው ማለት ነው። ረን ፓይተን ፋይል ስለው ግን ምን ያደርገዋል? ይሄን ክሊር ላድርገውና ረን ፓይተን ፋይል ብለውን ኢንተራክቲቭ ይሆናል። አሁን አያችኋ? መጻፍ እችላለሁ። ስለዚህ ዋት ኢዝ ዩር ኔም አለኝ የጻፍኩት ፕሮግራም እኔ ጉዲሳ አልኩት። አሁን እዚህ ጋር ኢንፑቱን ሰጥቼዋለሁ አይደለ? ከዛ እዚህ ጋር ፕሪንት እንደሚያደርግልኝ ምንድነው? ሄሎ ጉዲሳ ሚል መሆን አለበት አይደለ? ስለዚህ ኢንተር ስል አያችሁ አይደለ? ሄሎ ጉዲሳ። ከዩዘሩ ስሙን ተቀብለን ኔም የሚባል ቫሪያብል ላይ ስቶር አድርገነው ከዛ በኋላ ምን አደረግን? ዲስፕሌይ አደረግን ማለት ነው። ሌትስ ሴይ የጉዲሳን እድሜ ማወቅ ፈለጋችሁ ራይት? ኤጅ ትላላችሁ። ኤጅ ላይ ነው የምታስቀምጡት እድሜውን። ከዛ ኢንፑት ትላላችሁ። ከዛ በኋላ ሃው ኦልድ አር ዩ ፕሮምፕቱ ላይ ሃው ኦልድ አር ዩ ትላላችሁ። አያችሁ አይደለ? ከዛ በኋላ እዚህ ጋር ትመጡና ፕሪንት ትገባላችሁ። ከዛ ይሄ ነው የሚሆነው ያውላችሁ ፕሪንት። ከዛ እዚህ ጋር ስትሪንግ አለች ዩ አር። ከዛ እዚህ ጋር ምን አለ? ኤጅ። ከዛ ይርስ ኦልድ ብዬ እንትን አድርጌያለሁ። አሁን ምንድነው ማድረግ ያለበት? እዚህ ጋር ኢንፑቷን ተጠቅሞ ቁጥር ይወስዳል። ከዛ በኋላችን ቁጥሯን አሁን ለምሳሌ 24 ሳስገባለት ዩ አር 24 ይርስ ኦልድ ብሎ እንዲያሳይ ነው ኤክስፔክት የምናደርገው። ሪሊ ግን አሁን ይሄ የጻፍነው ኮድ ልክ ነው? እኔ እንጃ አይመስለኝም። እኔ ረን አድርገው አያችሁ አይደለ? ምን አደረገው? ቆይ እቺን ነገር ምን አደረገው? ሃው ኦልድ አር ዩ አለሽ። ልክ ነው። ከዛ 24 ብዬ ላስገባለት ኢንተር ልበለው ዩ አር 24 years old። እዚህ ጋር ኤጅ ተቀበልን፣ ምን አደረግን? ሃው ኦልድ አር ዩ አለን። እንደዛ ሆነ። ነገር ግን እዚች ጋር ምን አለች መሰለቻችሁ? ሌትስ ሴይ ይሄውን
ጉዲሳ ኤጅ ብዬ እንትን ላርገው፣ ጉዲሳ ኤጅ ብዬ ሴቭ ላርገው። ከዛ እዚህ ጋር ልምጣና ቢኒያም ኤጅ ልበለውና ድጋሚ ኢንፑት ልቀበል። ከዛ የቢኒያምን ኤጅ ድጋሚ ሀውል ዳሪው አልኩት። ከዛ ዩአር ኤጅ ሶቺንም ላስታክላት። ኤጅ ሳይሆን ጉዲሳ ኤጅ ነው። እዚህ ጋርም ኤጅ ሳይሆን ቢኒያም ኤጅ ነው። ከዛ ሌትሴ የጉዲሳንና የቢኒያምን ኤጅ ድምር ፕሪንት ማድረግ ፈለግኩ። ራይት ይሄንንም ላጥፋው፣ ይሁን እሱ ኮሜንት ላርገው፣ ይሄንንም ኮሜንት ላርገው። ከዛ እዚህ ጋር ሰም ኤጅ ለምን ኤአይ ራሱ እንትን እያደረገልኝ ስለሆነ ላስተካክለው። ጉዲሳ ኤጅ ፕላስ ቢኒያም ኤጅ። ከዛ እዚህ ጋር ምን ብዬ ፕሪንት ላርገው? ዩአር ዳሽ ይርስ ኦልድ ኦር ደግሞ የሁለታችሁ እድሜ ዩር ሰሜሽን ዩር ሰም ኤጅ ኢዝ ዲስ ልበል። አሁን እዚህ ጋር ጉዲሳ እድሜው ሲያስገባ 24 ላለው፣ ቢኒያም ሲያስገባ 25 ላለው። ከዛ ድምሩ 49 መስጠት አለበት። ያን ነው ኤክስፔክት የምታደርጉት። ምክንያቱም እዚህ ጋር ምንድነው ጉዲሳ ፕላስ ቢኒያም ነው። እሺ ረን እናርገውና ቴስት እናርገው። ከዛ ሀውልዳሪው አለ የመጀመሪያው ማለት ነው 24 ብዬ ላስገባ፣ ኢንተር። ድጋሚ ሀውልዳሪው አለኝ የትኛው ማለት ነው የቢኒያምን 25 ብዬ ላስገባ። አሁን እዚህ ጋር ድምሩ ሰሜጁ ስንት እንዲሆን ትጠብቃላችሁ? 49 እንዲሆን ትጠብቃላችሁ። እስቲ ፓይተን እንዴት ነው ሪፍሌክት የሚያደርገው? ረን አረኩት። አያችሁ ምን እንዳደረገ? ዩር ሰም ኤጅ ኢዝ 24-25 ይርስ ኦልድ። ይሄ ለምን ሀፕን ያደረገ መሰላችሁ? ፓይተን ላይ ይሄ እንዴት ነው ይሄ ኢንፑት ፈንክሽን ሪተርን የሚያደርገው ሁል ጊዜም ስትሪንግ ነው። ሰው አሁን ለምሳሌ የጉዲሳን ታይፕ ቼክ ባረግ ጉዲሳ ኤጅ፣ ከዛችን ለመለየት እዚች ጋር ጉዲሳ እንደዚህ ኮማ ላርጋትና ጉዲሳ ኤጅ፣ የጉዲሳ ኤጅ ዳታ ታይፑ ምንድነው ብዬ ቼክ ባረግ አሁን እዛ 24 ልክ አይደለም ግን እሺ ኦኬ እቺን ላጥፋት። ከዛ ይሄን ሙሉ ፕሪንት ላርገው ረን። ከዛ 24 አያችሁ አይደለ? የጉዲሳ ኤጅ ኢንቲጀር መሆን ሲጠበቅበት ኢንፑት ሪተርን የሚያደርገው እንትን ነው እንደ ስትሪንግ ነው። ስለዚህ ምን ጊዜም ቁጥርን ስትቀበሉ ኢንፑት ፈንክሽን ተጠቅማችሁ ከዩዘሩ ሁል ጊዜ እንትን ማድረጋችሁን መቀየራችሁን ወደ ኢንቲጀር ታይፕ እንዳትረሱ። ስለዚህ ሁለቱንም ወደ ምን ላርጋቸው? የተቀበልነውን ኢንፑት ሪተርን ሲያደርግ ወደ ምን ልቀይረው? ኢንት የሚለውን ፈንክሽን ተጠቅሜ ወደ ቺኑ ዘው ልተዋት እንደውም ወደ ኢንቲጀር ልቀይረው። አሁን እስቲ ሰሜጅ የሚለው ፕሮግራም ስንትን ይሰጠናል? እንየው እስቲ። ረን ላርገው። ሀውልዳሪው 24 አያችሁ። አሁን ስለቀየርነው ክላሱ ስንት ሆነ? ታይፑ ስንት ሆነ? ምን ሆነ? ኢንት ሆነ። ከዛ ድጋሚ የቢኒያምንም 25 እንበለው። ዩር ሰም ኤጅ ኢዝ ከዛ እዚህ ጋር ምን ተፈጠረ? ታይፕ ኢረር ይልና ካን ኦንሊ ኮንካትኔት ስትሪንግ ናት ኢንት። እዚህ ጋር ደግሞ ምን ሆነ መሰላችሁ? ኢንቲጀር ታይፕ እና ስትሪንግ ኮንካትኔት ማድረግ ኦር ደግሞ አያይዛችሁ እንትን ማድረግ አትችሉም። እንዴት ነው ፕሪንት ማድረግ አትችሉም። ስለዚህ እቺንም ደግሞ ድጋሚ አሁን እዚህ ጋር ለድምሩ ስንል እነዚህን ወደ ሁለቱን ወደ ኢንቲጀር ቀይረን አሴን ኢንቲጀር ሰሜጅ ላይ ስቶር አድርገነዋል። ነገር ግን እቺ ደግሞ ከነዚህ ከስትሪንጎቹ ጋር ከቴክስቶቹ ጋር አንድ ላይ ኮንካትኔት ሆኖ እንደ ቴክስት ዲስፕሌይ መሆን ስለማይችል ይሄን ደግሞ ወደ ምን እንቀይረዋለን? ወደ ስትሪንግ እንቀይረዋለን ማለት ነው። አሁን ረን እናርገው። ከዛ 24 25 ሶ ዩርስ ኤጅ ኢዝ 49 years old። ሶ አይ ሆፕ ከዚህ ወሰዳችሁት ነገር ኢንፑት ፈንክሽን ተጠቅማችሁ ከዩዘር ነምበር ስትቀበሉ ሁል ጊዜ ይሄ ኢንፑት ፈንክሽን ለእናንተ የሚሰጠው ያን ነምበር እንደ ስትሪንግ ነው። ስለዚህ እናንተ ወደ ኢንቲጀር መቀየር አለባችሁ።
ከዛ በተጨማሪ ደግሞ ፕሪንት ስቴትመንትን ተጠቅማችሁ እንደዚህ ቴክስትና ነምበር አንድ ላይ አድርጋችሁ ዲስፕሌይ ለማድረግ ስትሞክሩ ቴክስትና ነምበር አንድ ላይ ኮንካትኔት ወር ደግሞ መጣበቅ ስለማይችል ግዴታ ይሄ ነምበሩን ኢንት ታይፑን ወደ ስትሪንግ መቀየር አለባችሁ። እሱን አልፈልግም ጀስት ቴክስቱ ዲስክሪፕቲቭ የሆነ በጣም በደንብ ዲስክሪፕቲቭ እንዲሆን አልፈልግም ብትሉ ከሆነ ባይዘዌ ምን ታደርጋላችሁ መሰላችሁ? ጀስት ሰሜጅ ብትሉ ያለምንም ችግር ፕሪንት ያደርግላችኋል። ምክንያቱም እዚህ ጋር ምን የለም ኮሜንት ላድርገው ይሄንን ቴክስት ስለሌለ ብቻውን ኢንቲጀር ፕሪንት ስቴትመንት ላይ እንትን ማድረግ ይችላል። አሁን ለምሳሌ ረል አድርገውና ቆይ ይሄን ነገር እንትን ላድርገው ክሊር ላድርገውና በደንብ ሊታያችሁ ድጋሚ ረል አድርገው ከዛ ሆልድ አለ ጉዲሳ 24 ነው ቢኒያም 25 ነው። አሁን አያችሁ 49 ሰጠኝ። ቅድም ያልሰራው ከስትሪንግ ጋር አንድ ላይ እንትን መሆን ስለማይችል ነው ኮንካትኔት መሆን ስለማይችል ነው። ስለዚህ ይሄማ አማራጭ አለ እሱንም እንድታስተውሉት ነው። ከዛ በኋላ እዚህ ጋር ምን አለ ሃንድሊንግ ዴሲማል ነምበርስ ዌል ይሄም ተመሳሳይ ነው። ሶ አሁን ሌትስ ሴይ እቺን እንደውም ኮፒ ላድርጋት ጊዜ ለመቆጠብ ቪዲዮ እንዳይረዝም ይሄን ላጥፎይስ ኮሜንት ላድርገው ቢጠፋም ችግር የለውም። ሶ እዚህ ጋር ምንድነው ዌይት ነው ይሄ ዌይት ነው ከዩዘር ለምሳሌ ፊትነስ አፕ እየሰራችሁ ነው ብለን ብናስብ የዩዘሩን ዌይት እየተቀበላችሁ ነው ብለን ብናስብ ዩዘሩ ለምሳሌ 74.5 ሰምቲንግ ሊሆን ይችላል 74 ምናምን ሊሆን ይችላል። ሶ ቅድም እንዳልኩት ኢንፑት ፈንክሽን ለእናንተ የሚሰጣችሁ ምንድነው ስትሪንግ ነው። አሁን ዩዘሩ 74.5 ብሎ ፍሎት ነምበር ሲሰጣችሁ ይሄ ኢንፑት ምንድነው የሚሰጣችሁ ስትሪንግ ነው የሚሰጣችሁ። ስለዚህ እዚህ ጋር ወደ ፍሎት ትቀይሩታላችሁ ማለት ነው። ስትሪንጉን ወደ ፍሎት ትቀይራላችሁ። እዚህ ጋር ደግሞ ከዲስክሪፕቲቭ የሆነ አውትፑት ለዩዘሩ ለማሳየት ስትፈልጉ ይሄ ቴክስቱን ከዚህ ከዌይቱ ጋር ዲስፕሌይ ማድረግ ስትፈልጉ ያው ግዴታ ፍሎትም ስለማይሰራ ወደ ስትሪንግ ትቀይሩታላችሁ። ሶ ይሄ ነው ሐሳቡ። እዚህ ጋር ያው ካልገባችሁ ላይቭ ሴሽኑ ላይ በደንብ ማውራት እንችላለን። ከዛ እዚህ ጋር ደግሞ ኢንፑት ዊዝ ዲፎልት ፕሮምፕት የሚላለ ይሄ ሐሳቡ ምን መሰላችሁ? ከዚህ በፊት አሁን ኢንፑት እንልና ምን ነበር ስናደርግ የነበረው ሌትስ ሴይ ዩዘር ኔም እየተቀበለ ነው እንበልና ኢንፑት እንልና ለዩዘሩ እንነግረዋለን ኢንተር ዩር ዩዘር ኔም ብለን ማለት ነው። ሌትስ ሴይ ባዶ ብትወስ ኢንፑት ጀስት ባዶ ከዛ እዚህ ጋር መጥቼ ፕሪንት ኔም ማለት ይችላል ባይዜ ከዛ አሁን ረል አድርገው አሁን እዚህ ጋር ምንም ዩዘሩ የሚያውቀው ነገር የለም ግን ዝም ብሎ ገምቶ እስቲ ዝም ብሎ ምናልባት ስሜን የጠየቀኝ ብሎ ጉዲሳ ብሎ እንትን ቢያደርግ አያችኋ ጉዲሳ ሚል ቴክስት እንትን ይሆናል። ኢቭን እንትን ማድረግ ይቻላል የበለጠ የተሻለ ዲስክሪፕቲቭ ማድረግ ይቻላል። ሄሎ ረል አድርገው አሁንም ምንም የለውማ ሌትስ ሴይ ቢኒያም ሄሎ ቢኒያም ይላል አያችኋ አይደለ? ሶ እዚህ ውስጥ የሚገባው ይሄ ፕሮምፕት ምን ለማድረግ ነው ለዩዘሩ ሞር የተሻለ እንዴት ነው የሚያደርገውን ነገር አንደርስታንድ እንዲያደርግ ለማድረግ ነው። አሁን ሌትስ ሴይ ፌስቡክ ላይ ሳይን አፕ ፔጃቸው ላይ ኢንተር ዩር ኢሜል ሚል አለ ሌብል አለ አይደለ ከላይ እሱን አጥፍቶት ጀስት ቦክስ ብቻ ቴክስት ማስቀመጫውን ብቻ ቢያረጉላችሁ እንደማለት ነው። ይሄንን ባዶ ስታረጉት እሱ ያው ኢንፑት ዊዝ ዲፎልት ፕሮምፕት ይባላል ኖ ፕሮምፕት ማለት ነው። ሶ አሁን ለምሳሌ እዚህ ጋር ዝም ብዬ በሪስፖንስ ላድርገው ከዛ ረል ላድርገው this is default promptable ኦኬ ሶሪ ድጋሚ ረል ይሄን ክሊር ላድርገውና ድጋሚ ረል ላድርገው this is default አያችኋ you said this is default ሶ በዚህ መንገድ ከዩዘር ምን ማድረግ ትችላላችሁ ኢንፑት መቀበል ትችላላችሁ። እዚህ ላይ ግን ትንሽ ፕሮግራም አለች። አሁን ሌትስ ሴይ እዚህ ጋር መጀመሪያ ምንድነው የምናደርገው አሁን ለምሳሌ አሪፍ እንዲሆን መጀመሪያ እስቲ በፕሮግራማችን ኢንፑት ብለን ከዩዘሩ ምን እንቀበል ሌትስ ሴይ ኢንተር ዩር ኔም ኦር ደስ እንዲለው what is your name ከዛስ ስሙን ከተቀበልነው በኋላ ኤጅ እንቀበል ኢንፑት ከዛ ምን አለ what is your age ሁለተኛ ኢንፑት አይደለ
ግን ይሄ ምን ስለሆነ ቁጥር ስለሆነ ምን እናድርገው? ስትሪንግ ስለሚመልስ ኢንት እናርጋት። ከዛስ ዌይቱን እንቀበል። ይሄ ደግሞ ፍሎት ነው አይደለ? ራይት ከዛች ላጥፋትና እዚህ ጋር ደግሞ ኢንፑቱ ምንድነው? ዋት ኢዝ ዩር ዌይት። ከዛ ነጥብ ሰምቲንግ ዴሲማል ፖይንት ሊሰጣችሁ ስለሚችል ፍሎት አድርጋችሁ ወደ ፍሎት ቀይሮ ዌይት ላይ አሳይን እንዲያደርግ ታደርጋላችሁ፣ ወይ እንዲያስቀምጠው ታደርጋላችሁ። ከዛ ፕሪንት እዚህ ጋር ከዛ እንዴት እናርግ? ኔም እንላለን። ኔሙ ሰምቲንግ ነው፣ ኤጁም እንደዛ ነው፣ ዌይቱም እንደዛ ነው። ስለዚህ ፕሪንት ትሉና ኔም የተሰጠው ኤጅ ይሄ። ስለዚህ እስቲ ረን እናርግ። ይሄንን ረን እዚች ጋር ከዛ ዩር ኔም ቀነኒሳ ኤጅ 44 ዌይት 70.5። አሁን ይሄን ሁሉ ከተቀበለ በኋላ ዲስፕሌይ የሚያደርገው እንዴት ነው? ኔም ቀነኒሳ ኤጅ 44 ዌይት 70.5 እንደዛ ነገር አይደል? ኔም ቀነኒሳ ኤጅ 44 ዌይት እንደዚህ። ሶ እንደዚህ ነው የሚሰራው ኢንፑት። በዚህ መንገድ አክሴፕት ማድረግ ትችላላችሁ። ፓይተን ላይ ከዩዘሩ ኢንፑት መቀበል ትችላላችሁ። ሶ ቴንክ ዩ